አስጠነቅቃለሁ ግን አልፈራህማ። እመክራለሁ ግን ምክርን አልቀበልማ። ለወራት ስናገር የነበረው ነገር አለ ኡስታዝ። የምር ዳላ ብዬ ነው ማናገር። ነፍስያም አይደለም ምንም አይደለም። ምክንያቱም አንተ በምን መንገድ እንደምስ ኡስታዝ ዋሂድ ንግድ ባንክ የገባው 1,760,000 ብር ነው። ማሻአላህ ይሰማል? አዎ ይሰማል። አቢሲኒያ 77,000 ብር ነው። ቆይ አንዴ ቆይ። ማሻአላህ ማሻአላህ ማሻአላህ። እስካሁን ገቢ የሆነው ነው። አዎ ካሽ 1,760,000 ብር ሲቢ ንግድ ባንክ 160,000 ብር 60,000 ብር 50,000 ነው ኖ 60,000 ብር 1,760,000 ብር። ማሻአላህ ያ ማሻአላህ ወላሂ ደስ ይላል። 1,760,000 ብር። ኧረ አላሁ አክበር በሉ። አንዴ ዝማት ትበሉ ኮመንት ደንግጠን ነው። አቢሲኒያ 77,000 ብር አላሁ አክበር አላሁ አክበር። ፕላስ 77,000 ናችሁ። አቢሲኒያ 77,000 ብር አቢሲኒያ ፕላስ እሺ። እና ደግሞ በሪያል በሳውዲ የገባ ነበረ 250 ሪያል እና 350 ሪያል አጠቃላይ 225 ሪያል ጨምሩበት። እኔ ጋር ያለ ከህቴ ፎዚ ጀማዓችን ናትና አንተ ላይ ነው ስለዚህ አንቺ ጋር ስንት ማለት ነው? 225 በኢትዮጵያ 10,000 ማለት ነው። ኢትዮጵያ 10,000 በሪያል ያዘው በሪያል ስለሆነ የተቀበልኩት። ስለዚህ እኛ ጋር ደግሞ 350 ማለት ነው። እኔ ጋር 350 ሪያል ነው። 350 ሪያል ወደ ደግሞ ያው ወደ 15,000 ነው የሚሆነው። አንድ ነጥብ 8 1,800,062 አካባቢ ነው። የካሊድ ፋውንዴሽን 500,000 አለ አይደል? ከዛ ውጭ ነው። አይ የካሊድ አልተደመረም። የካሊድ 500 አለ። በእነ ኢምራን በኩል ያለው እሱ 300 ገብቷል። አብዱልፈታ ልኮልኛ ሪሲት ገብቷል። ያንሱ በእነ አብዱልፈታ በኩል ገብቷል 300,000 በእነ ኢምራን በኩል እኔ ጋር 300 አለ ብላ ጽፋለች። የኢምራን ቼክ አላረኩ ነው። አስጠነቅቃለሁ ግን አልፈራህማ። እመክራለሁ ግን ምክርን አልቀበልማ። እኒህን ታላቅ ነቢይ አትንካ። ትልቅ አይደለም ምላስህን ቆጥብ። ወላሂ እንዲህ ብለህ ከምትናገር ዱዳ ሆነህ ብትፈጠር በተሻለ። አላህም እንዲሳደብ ነበረ። በቀራ ቁጥር 18 ላይ ዲዳ ደንቆሮ እያለ ይሳደብ ነበረ። እንደ አላህ አትሁን። ይህንን ንግግርህን ከምንሰማ ጆሮአችን ምነው ዱዳ በሆን። አሁንም መሆን ይቻላል። ምነው ጆሮአችን በደነቆረ። አሁንም ትችላለህ። ምነው መስማት በተሳነን ያንተን ስድብ ከምንሰማ። አለመስማት ግን አትችልም። አለመስማት አትችልም። ምክንያቱም ነብይን ትከተላለህ። ሱና ሱራ 960 ጀምሮ ነብይ 61 ላይ ጆሮ ተብሎ ተጠርቷል። ለምን? ወሬ ሰሚ ስለሆነ ይሰማና መገለጥ መጣልኝ ብሎ ይናገራል። ዱዳ በሆን ጆሮአችን ባልሰማ አችልም። እንደ ነብይህ ለመሆን የግዴታ ክርስቲያኖችና አይሁዶች ምን አሉ ብለህ ከዛ መገለጥ ብለህ እንደ ነብይ ትከተልናል። እባካችሁ ሙስሊሞች፣ መልእክቴ ለሙስሊሞች ነው። የእኛ ደካማነት እኛ መበታተን እንዲህ እንድንናቅ አደረገን። ነቢዩ ሰለላሁ ዐለይሂ ወሰለምን የሚያዋርድ ሰው ካያችሁ ያዋረድነው እኛ ነን። እናንተ አይደላችሁ የሚያዋርዳችሁት። አይሻ ነች ያዋረደችው። ከሚስቶቹ ሳይገናኝ ብቻውን ወሲብ ያደርጋል። ልብሱ ላይ ስፐርሙን ይረጫል። ራሱን ሊያጠፋ ተራራ ላይ ይወጣል። የወንድ ልጅ ብልት ይስማል። ወንድ አፉን ከቶ ምራቅ ይግታል። ከመቃብር አውጥቶ ሬሳ ላይ ምራቅ ይጨምራል ያለችው አይሻ ነች። እሱን እኛ ነበብን።
ይሄ ደግሞ ውርደት የሚያስብል ከሆነ እኛ ሳንሆን የምንጠየቀው የሙሐመድ ሚስትና ሰሃባዎቹና አቡ ሁረይራ ቂጡን የሚጠርግበት ድንጋይ የሚያቀብሉት ውሃ ዘር እየተከተል ነው ድንጋይ አንጡልኝ ብሎ ቂጡን በድንጋይ ነው የሚፈትገው ያሉት። ካካ ሲል ሙሐመድ ጣራ ላይ ወጥተን ካካ የሚልበትን ቂጡን እናያለን ያሉት እና አቡ ሁረይራ ሰሃቦቹ ናቸው ያዋረዱት፣ እኛ አይደለም። ለሊት ተነስቶ መቃብር ላይ ይሄዳል። ለሊት ተነስቶ አጋንንት ጋበዙ ብሎ በየገደል ውስጥ ይሄዳል። እኛ አይደለንም ያልነው ሰሃቦች ናቸው ያሉት። ብንሆን እኛ አንድ ብንሆን እኛ አባት ቢኖረን እኛ ሰብሳቢ ቢኖረን እንዲህ አንሆንም ነበር። አባት ያጣችሁት ለምንድን ነው? እሱ ምክንያቱም ሱረቱ አሕዛብ 6 እና 5 ላይ አባትነትን ስለከለከለ ነው ሙሐመድ። ሱረቱ አሕዛብ 40ኛው ላይ ሙሐመድ ለማንም የወንድ ልጅ አባት አይደለውም ያለው ለምንድን ነው? ሱራ 37ኛው ላይ የዘይድን ሚስት ከነጠቀ በኋላ የገዛ የማደጎ ልጁን ነጥቆ ሚስቱን ነጥቆ ካገባ በኋላ ሙሐመድ የማንም አባት አይደለውም ማለት። ስለዚህ አባት አጣን እያልክ አታልቅስ። አባትነትን በይፋ የከለከለው ነብይህ ምክንያቱም ለዝሙቱ ጥማት ሲል ነው። እኛስ አባት አለን። አሁን ገድል የሚለው የአማርኛው ቃል ምን ማለት ነው ብዬ ጥያቄ ያቀረብኩት እኔ ያልኩበት ቃቲሉ ማለት በአማርኛ ምንድን ነው? ቀጥታ ቃሉ በስ ቀጥታ ምን ተርጉምልኝ አልኩት እኔ። ስንት ትርጉም አለው ስንት እንትን አለ። ይሄ እና የመጽሐፍ ቅዱስና እነዛን ገለባብጠህ ከነብዛ ተነጋገር። አማ በቁርአንና በሐዲስ ስትመጣ ቃቲሉ የሚልን ገድል ብሎ የተረጎመ ማናል? ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሼኽ አልባኒ ሰሒህ ያሉት ሐዲስ ላይ ለመስለም ዳር ላይ ደረሰች ማለት ነውና ቂሳውን አልፈልግም። ልክ አንተ ያ ባዛላ ላ አቡ አብደላህ ኢብኑ ሐሰን ታዲያ ባግራውንዱ ካላወቅ ምን ተተንሳ ማለት አሁን ምንድነው መሰለ ያለው አታክ ለማድረግ ነው እንጂ እርግጠኛ ነኝ ለአላህ ብለህ የምትሰራው ከሆነ ታዳምጥ። ኡስታዝ ወሂድ ላ ተርጉምልኝ የተባልከው ቁርአንን ተርጉምልኝ ያ ኢብኑ ሐሰን ዝቷል አይደል? አሳያችኋል ስላለው ንገሩኝ እስካለ ድረስ የሚናገረው ነገር ፊታችን ላይ ጠርገን ማዳመጥ አለብን። ሐቂቃ ትልቁ ነገርኛ እሱ አርማለሁ እስካለ ድረስ የሰማነውን ነገር ማቅረብ ነው እንጂ የሚጠበቅብን እሱ ላይ መቸኮል የለብንም ለማለት ፈልጌ ነው። فلذلك ተመልሶ ማዳመጥ አለ። እሱነቱ አይደለም ኡስታዝ። እዚህ ጋር አንድ ያልተረዳ ነው ወይም ደግሞ ያካሄድ ችግር አለብን ነው ያካሄድ ችግር አለብን። ምክንያቱም አሁን በጠቀስከው የቁርአን አንቀጽ እሱ ለምሳሌ ሙሐደራ አይደለም ለሙሐደራ በቤት መጥቻለሁ። አንተ እንደፈለክ መናገር ሲያለ ግን ጥያቄ የኔ አንድ ቃል ነው። ለምን እንደዛ አልክ ሳይሆን ማ ማዕና ቃቲሉል ሙሽሪኪን ጥያቄ ይሄ ነው። ማ ማዕና አላህ ሱብሓነሁ ወተዓላ ቃቲሉል ሙሽሪኪን የሚለው አንቀጽ ቃቲሉ ማለት ምን ማለት ነው? ይሄን አንቀጿን ትርጉም ነው የፈለኩት እንጂ እኔ አይልም ብዬ የተናገርኩበትን ነገር ቁርአን አጠቃላይ ግደሏቸው አይልም አላልኩም። ተጋደሏቸው ነው የሚለው 193 ላይ ያለው ግደሏቸው ሳይሆን ተጋደሏቸው ነው ያለው ብያለሁ። ይሄ ነገር ርማት ካስፈለገው ገድል የሚለው ቃል ሊሆን አይችልም ካላችሁ ሌላ ትርጉም አለው ካላችሁ አሁንም ርማት መቀበል እችላለሁ። ይኸው ኡስታዝ ጨርሻለሁ። ኡበይ ብን ከዕብ ያወራው ሐዲስ ሙሐዲስ አልባኒ ሼኽ አልባኒ ሰሒህ ያሉት ሐዲስ ነው። من تعزى بأزاء الجاهلية فأعضوه بهني أبيه ولا تكلوا إلى እሱ እንግሊዘኛውን እኮ አንብቤ ነው እኔ እንግሊዘኛውን ነው ልጁ የሚጠይቀኝ እንግሊዘኛውን አይጠይቀኝ እኔ እንግሊዘኛ አሁን ሌሎቹ ደግሞ የራሳቸው የሆነ ደሊል ይኖራቸዋል ልጆች ያሉት ማለት ነው። እነሱ ባሉበት መነጋገር ይቻላል። አሉ የተባሉትንም ወደፊት ሁሉም ይመጣሉ አስፈለገ ማለት ነው። የተባሉት አካል የምትፈልጋቸው ሰዎች ካሉ መጥተው ልክ እኔ እንደተነጋገርኩት የራሳቸውን ነገሮች ማጥራት ይችላሉ። እኔ በተናገርኩበት ነገር የተናገርኩት ነገር ካለ አንዳንድ ሌላ እንትን ሲያመልክ የተገኘ ይገደል ለፀሐይ ለጨረቃ ይላል። እንዲሁም በተመሳሳይ ደግሞ በአዲስ ኪዳን ላይ ደግሞ ቀለሜንጦስ ላይና የዲስቂሊያ ላይ እንዳለ ከዛም ከመጽሐፈ ሚስጥር ላይ ፍትሐ ነገሥት ላይ ሁላ እንዳለ ኢቨን እስከ አፄ ኃይለ ሥላሴ ጊዜ ድረስ አንድ ሰው ከሃይማኖት ውስጥ መውጣት እንደማይቻል ከወጣ ግን በሸሪዓው መሰረት ወይም ደግሞ لا يحل دم امرئ مسلم الا في احدى ثلاث ይላል النفس بالنفس والزاني المحسن وتارك لدينه وفارق الجماعات። ይሄ ሐዲስ ሰሪህ ነው። አንደኛ ሁለተኛ የነብዩ ሰለላሁ ዐለይሂ ወሰለም ተግባርም የተነሳበት ነው። እሱም አላህ ሱብሓነሁ ወተዓላ ያ አዩሀ الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة አለብህ። ይሄ ልጅ የሚያውቀውን በዛ ልክ የሚያውቅ ከሆነ እንዴት ሊያምን ይችላል?
እኔ እኮ እማንሰማው ጉድ የለም እንዴ! እያወቀማ ሊያምን አይችልም። የማያውቀውን ነገር እንዴት ሊያምን ይችላል? እኔ የሚገርመኝ እሱ አይደለም እጅ ላለ መስጠት። ስለዚህ ትክክል አይደለም ብሎ ይሄ ነገር ትክክል አይደለም ብለህ በእውቀት የምታምነውን ነገር እመን እንዴት ትባላለህ? እና የሰውየው ዘና አድርጎኛል። አንደኛ ለኡስታዝ ዋሂድ እውቅና መስጠቱ ከዚህ በፊት ነግሬያቸዋለሁኝ። አትቀረቡ ከሱ ጋር ከመቀረባችሁ በፊት ወይም ሚዲያ ላይ ከመቀረባችሁ በፊት በውስጥ ያስተምራችሁ ብያለሁ። እኔ ቀን ሰው ነኝ፣ እውነቴ ውሸት አላቅም። በእውነት ነው። ማህበራዊ ሚዲያ ላይ ያላችሁ ክርስቲያኖች በተለይ የኛ ቀደምቷል ይሄ ልጅ ጋር አትቀረቡ። ከቀረባችሁ በዜሮ ነው የሚያባዛችሁ። እና ለመምህር ዮሐንስ ለኡስታዝ ዋሂድ እውቅና መስጠታቸው አንድ ጥሩ ነገር ሆኖ ሳለ ግን እንዴት ነው መምህር የተባሉት እኚህ ሰው እንዴት የመምህር ማዕረግ ተሰጣቸው? ግን በቃ ቢያውቁ ኑሮ እኚህ ሰው ይቅን እንደዚህ አይሆኑ ነበር። ታውቃለህ፣ ትረዳለህ፣ ታስተውላለህ፣ ግን እምነት ነው የሌለህ እንዲህ አይነት የሞኝ ቃል አያወጡም ነበር። ቅን ሰው ናቸው ማለት ነው ሰውየው። ግን በጣም ግን ነገሩን ከኛ በላይ ትረዳለህ፣ ታውቃለህ፣ ትገነዘባለህ፣ ታስተውላለህ፣ ግን የሌለህ እምነት ነው። በሉ ሰላም